መልሳትችኝ ወክሽ አሁንማ እኮ ብራም ባሩ ተሰብሯል። የቀረ ነገር ቢኖር ስለኔ ለቤተሰቦች ማሳወቅ ብቻ ነው። ደሞ ዳት ልጅ አገባለሁ ስላልኩሽ ነው እንደዚህ ያዙ ልቀቁኝ የምትይው? አንተ ጽጋፈን ወለድኩ እንጂ አልወለድከኝም። እሺ እንዳንተ አይነቱ መረንና ሰዳቢ ልጅ ከሆነ መሆኑን ይበቀር ይሻለኝ ነበር እኮ። ምን ስለሆነ ነፍሰ ጡር ስለሆነች ከፈለገሽ ልጁን እንዳልተሰጠን ትችላለች። መቼም ለጽንሱ ብለን እጇን ስመና እንቀበላት። ዝናሽ ምን አለች በላይ። አሁንስ የምትናገሩኝ የምታውቂያል መሰለኝ። ነው ናስካፍ ሷል ዳባ የኔ ተናገርኩኝ እኮ እኔ ከዚህ ልጅ ጋር መታረቅ አልፈልግም ብዬ ማለት ተናገርኩ አይደለም እንዴ? ዳግም በቃ አጥፍቻለሁ። አንተ ልክ ነበርክ። ህይወት ውስጥ ጣልቃ መግባት አልነበረብኝ። ዳግም በቃ ተነስ። ይቅርታ ካላርክልኝ አልነሳም። ምን ሆነሃል ልጅ? እግሪ ስር ወርቆ ይቅርታ እየለመን አይደል እንዴ? ምን አለ ይቅርታ ብታደርግለት? የይቅርታም እኮ ጡር አለ። ዳግም ተነስ ተነስ እያልኩ ነው። እሺ በቃ ተነሳ ተነሳ። በቃ ይቅርታ አድርጌልሃለሁ። ዋናው ጥፋትህማ ማለት ነው። ሲጀምር ዳግም ምንም አላጠፋም። አንተ ነህ ያለ ጥፋቱ ስለመታው ይቅርታ ልጠይቀው የሚገባው። ዝኑ ይቅር እየተባባሉ ጭራሽ ወደ ኋላ ትመልሺዋለሽ? የሰው ስም አጥፍቶ አላጠፋም ልትይ ነው እንዴ? ነው ወይስ አንቺ አብራነህ ስለምታያት ነው? እባክሽ እዚህ ነገር ውስጥ ጣልቃ አትግቢ ነው። እባክህ ለጋሼ ስንል እንኳን ይሄን ነገር እንተው። ለምንድን ነው የምተው? እንዲያውም ሳስበው እማዬ ነገሩ እንደ አዲስ እንዲብራራ የምትፈልግ መሰለኝ። ስለዚህ እውነታው መታወቅ አለበት ነው። አሁን እውነታውን ማወቅ ምን ያስፈልጋል? እግር ላይ ወርቆ ይቅር በለኝ አለ አይደል እንዴ? ከይቅርታ በላይ ምን አለ? ነገሩን በዚህ መቋጨት አይሻልም? ነው ደግሜ እምልልሃለሁ፣ ሁለተኛ በአንተ ህይወት ጣልቃ አልገባም። አሁን ብቻ ከልብ ይቅር በለኝ፣ ወደ ኋላ እንመለስ። ተውት። እንዲያውም የአብራን ጉዳይ ሆኖ አሳሰበኝ እንጂ በዚህ ልክ ስሜት ያልሆንም ነበር። ተባረክ ልጄ እንደዚህ ቤተሰቡን አክብሮ ይቅር ሲል ደስ ይላል። አይ ሊድ በቃ አባ፣ እንዲያውም ዛሬ የደስታ ቀኔ ስለሆነ ቀኔን በሐዘን አልጀምረውም። የደስታ ቀኔን ያልከው ምን ተገኝቶ ነው? እሱም በኋላ ብነግራችሁ አይሻልም? ለማንኛውም ዳግም ይቅርታ አድርጌልሃለሁ። ለይኩን ይሄ ልጅ ስለምን ደስታ ነው የሚያወራው? መቼም ድርጅቱን በስሙ አላዞርክለትም አይደል? ምን እያልሽ ነው? ድርጅቱ እኮ የቤተሰብ ነው። እንዴት ብዬ ነው ድርጅቱን ለሱ የምሰጠው? ባይሆን እንኳን የተወሰነ የአክሲዮን ድርሻ ልሰጠው እችላለሁ። የአክሲዮን ድርሻውንም ቢሆን አሁን እንዳሰጠው ያቺ ርጉም ምን አስባ እንደሆነ ምን ይታወቃል? ለማንኛውም ዳግም ወደ ስራ መመለስ ይችላል። እሺ ጋሽ፣ ቤተሰቡ ላይ ላጠፋው ጥፋት ሁሉ በጣም ይቅርታ ጠይቃለሁ። ይቅርታው እኔን አያካትትም። መልካም ቀን። እድሜ ለዛች ተንከሲስ እኔንማ እኮ ጥምድ አድርጎ እኮ ነው ያዘኝ። ይልቅ ስለ ኤደን ብናወራ ይሻላል። ለይኩን እሱን ነገር እኮ ማታ አውርተን የጨረስን መሰለኝ። እንደውም ከዚህ በኋላ አይደለችም ኤደን ኑሐሚንም እዚህ ቤት መታ መኖር ትችላለች። እውነት አሁን እንኳን ግራ እያጋባሽኝ ነው እንዴ ለይኩን። አሁንም ለኑሐሚን እንዴት ጥሩንሽ እያልከኝ ነው እንዴ? በቃ እንደነገርኩ ነው። ለልጄ ጥሩ ሚስት የምትሆነው እሷ ነች። ጅብ ከሄደ ውሻ ጮኸ ማለት እኮ ይሄ ነው። ለሁሉም ነገር እኮ አርፍልሻል። ለይኩን እኔ እኮ ኑሐሚን ብትሆን ደስ ይለኛል አልኩ እንጂ እሷ ካልፈለገች እኮ ይቀራል። ለልጃችን ደግሞ ሌላ ደህና ሴት ፈልገን እንድርለታለን። ቢሆን ደስ ባለኝ ነበር። ይልቅ ባለቀ ነገር ላይ ጊዜያችንን ባንፈጅ ጥሩ ነው። ከቻለና እንዴት አንድ ላይ እንደሚኖሩ ብናመቻችላቸው የተሻለ መሰለኝ እኮ። ምን ስለሆነ? ነፍሰ ጡር ስለሆነች ከፈለገች ልጁን ወልዳ ልትሰጠን ትችላለች። መቼም ለጽንሱ ብለን እጇን ስመና እንቀበላት። ዝናሽ ምን አለች በላይ። አሁንስ የምትናገሩኝ የምታውቂያል መሰለኝ። እኔ ግን አሁንም አቋሚ አንድ ነው። ያቺ ነቀስ መቼም ቢሆን የልጄ ሚስት አትሆንም። የኔ አቋም ይሄ ነው። እንዴት አደርሽ የኔ ልጅ? ወይኔ ጉዲ! ምን ተፈጠረ?
አልገባኝም። ስለተፈጠረው ነገር ምንም አላስታውስም። እንዴ ብቻ እንደ ቆይ እንዴት እዚህ ልመጣ ቻልኩ? ትናንት ማታ ትንሽ መጠጥ እንደጠጣሁ አስታውሳለሁ፣ ግን ራሴን አልሳትኩም ነበር። ኤርሚያስ ምንድነው ያደረከኝ? ምንድነው ያደረከኝ? ቆይ ለምንድነው እንደዚህ ይሆንሻልሽ? ነው ወይስ አንቺንም እንደ ሌሎች ሰዎች የምፈልገውን ነገር ካገኘው በኋላ ምታውሽ መስሎሽ? አላውቅም ኤርሚ፣ በጣም ፈርቻለሁ። ከዚህ በፊት እኮ ምንም አይነት ወንድ አላውቅም ነበር። አይገርም? ለኔም በጣም ገርሞኛል። የሴት ልጅን ክብር ከማልጠበቀው ቦታ ስላገኘው በጣም ተገርሚያለሁ። ነው እየቀለድክብኝ? ህይወቴን ካበላሸ በኋላ ትቀልድብኛለህ? የቤተሰቦቼ እንዴት ነው ማየው? ወንድሜ ቢሰማ ምን ይለኛል? ተረጋጊ በቃ። ደግሞ እኮ የነገር ይቅርብን ብዬሽ ነበር። ራስሽ ነሽ አስገድደሽኝ የሆነ። ቆይ እሺ እኔ ባስገድደስ እምቢ አትለኝም ነበር? ወይኔ ቆይ እሺ አሁን ምንድነው የማደርገው? አልገባኝም። ቆይ አፈቅርሃለሁ ምናምን ስትይኝ የነበረው እንዲሁ ዝም ብለሽ ነበር ማለት ነው? ቆይ እሺ አፈቅርሃለሁ ማለት አብሬ መተኛ ትፈልጋለሁ ማለት ነው? ንገረኝ እስኪ። በጣም ነው ያፈቀርኩሽ። በቃ በህይወቴ ሌላ እንዳንቺ ማፈቅራት ሴት እስከሌለሽ ደረጃ ድረስ ውስጥ የገባሽ። ተው ኤርሚያስ፣ እኔን ለማጽናናት ብለህ እንደ ልጅ ማይሆን ቃል እየነገርክ አትሸንግለኝ። እንዴ ኤርሚያስ ነው ያልሽው? ቆይ ያ ሁሉ ያወራነው ነገር ከንቱ ነገር ነበር ማለት ነው? ቆይ እንዴት ነው ነገሩ? ከማይረባ ሰው ነው ፍቅር ያዘ። ቆይ እኔ ግን ምን አይነት ማረባ ሰው ነኝ? አረ እንዲያውም ከትክክለኛ ሰው ነው ፍቅር ያዘሽ። አሁንማ እኮ ብር አምባሩ ተሰብሯል። የቀረ ነገር ቢኖር ስለኔ ለቤተሰቦችሽ ማሳወቅ ብቻ ነው። አሁንም ይሄን የማይረባ ሐሳብ ከአይምሮህ አላወጣሁም? አንተ እኮ የወንድሜ ሚስት ፍቅረኛ ነበርክ። በዛ ላይ ኑሐሚን ታሪክ አለ። እኔ ምን አይነት ማረባ ሰው? አሁንም ስለዛች ስለ ኑሐሚን ነው እያወራሽ ያለሽው? ቆይ እሺ ፈጣሪ አይበለውና ባረግዝስ? አይበለው ነው ያልሽው? እኔ እኮ እንዲለው ነው የምፈልገው። ሲጀመር አምላንንም እኮ ቤተሰቦችሽ ሲተቀበሏት ነፍሰ ጡር ስለሆነች አይደል? ገና እኮ ለሷም አልተፈቀደላት። ግን እኮ መፍቀዳቸው አይቀርም አይደለም እንዴ? ከፈለጉ ይፍቀዱላት፣ ካልፈለጉ ደግሞ አይፍቀዱላት። እኔ አሁን ስለሷ አያሳስበኝም። እሺ ቆይ አንድ የመጨረሻ ጥያቄ ልጠይቅሽ። ታፈቅሪኛለሽ ወይስ አታፈቅሪኝ? ምን ማለት ነው? ባላፈቅር ነው እንዴ እስከዛሬ ከስንት ወንዶች የደበቅኩትን ልቤን የሰጠው? ለኔ እኮ ከመወዳት ልጄን ጣፋጭ የሆነ ቃል ከሰማው በቂ ነው። ሌላው ነገር ትርፍ ነው እንዴ? ቤት ነው እንዴ ይዘኸኝ የመጣው? ጎሽ ማታ እውነትም ያንን ሱረት አብዝተሽ አቅልሽን ስተሽ ነበር ማለት ነው። ለማንኛውም መጣ። በጣም አምሮብሻል። እውነት በጣም አምሮብኛል። አንተም እኮ በጣም አምሮብሃል። ሸበላውናል። እርግጠኛ ነኝ ማዘጋጃ ቤቱ ራሱ እንደኛ አይነት ሙሽራ ፈራርሞ ያውቃል። ጉረኛ። ይልቅ አሁን መሞጋገሱን ተውና እንዳንዘገይባቸው እንሂድ። እኔ እኮ አውቄ ነው ቀድሜ የጠራሁሽ እንጂ ጊዜ አለን። ይልቅ አሁን ቆንጆ የሰርግ ሙዚቃ እየሰማን አብረን እንሄዳለን። እሺ እናሁ ለምን እንደሆነ ባላቅም ደስታና ሀዘን ተቀላቅሎብኛል። ምንድነው የሚወድ በዚህ በደስታ ቀን የምን ሀዘን ነው? ምን አውቃለሁ። ልንፈራረም መሆኑ እኮ በጣም ደስ ብሎኛል፣ ግን ደግሞ ያለ ቤተሰቦች ፍቃድ ስለሆነ ትንሽ እሱ አሳስቦኛል። እሱን እኮ አውርተን ጨረስን አይደለም እንዴ? በቃ እኛ ተፈራርመን ስንነግራቸው ያኔ ወደው ሳይሆን አሜን ብለው በግዳቸው ይቀበሉናል። እሺ በቃ አሁን ንግባና ቶሎ እንሂድ። አሁን ደግሞ ይሄንን ጣፋጭ ቁርስ አጎርስሽ ትበያለሽ። ስትታይ ልምድ ያለ ነው የምትመስለው። ቆይ ለስንቱ አይሆን እንቁላል ፍርፍርና እንጆሪ ጁስ ያጠጣት? ምን ማለትሽ ነው? ለማንኛውም ምግቡን ቆንጆ አድርጌ ነው የሰራሁልሽ። ኤርሚ አትልፋ፣ አልበላም። ለምን እንጂ ነው? ቆይ አንተ ግን ይሄን ነገር እንዴት ነው አቅለለ ያየው? ክብረ ንጽህናዬን እኮ ነው የወሰድከው። እና እንደመለስልሽ ፈልገሽ ነው? ይሄ አያስቅም? እሺ እና ታዲያ ምን አድርግ ነው የምትይኝ? እውነቴን ነው። ወይ አባዬ ወይ ወንድሜ ይሄን ነገር ያወቁለት ያበቃልኛል። ይሄን ነገር እኮ የምናውቀው ሁለታችን ብቻ ነን። ከሁለት አንዳችን ካልተናገረን ማን ሊያውቅ ይችላል? እኮ እኔ ነኝ የምነግረው። ቆይ ምን ብዬ ነው ይሄን
የማወራው? በቃ አታስቢ፣ እኔ ራሴ እነግራቸዋለሁ። የቤተሰባችሁን ስም ላዋርደ ወይስ ገንዘብ ስጡኛላችሁ እላቸዋለሁ። ምን? አረ ተረጋጊ፣ እኔ እስቀልድ ነው። እኔ ከዛ እንፈልገው አንቺን ብቻ ነው፣ አንቺና አንቺን ብቻ። ደግሞ እመኚኝ፣ በክብር አገባሻለሁ። እመነኝ ኤርሚ፣ እኔ እናንተ መሀል ጋብቻ የሚባል ነገር የለም። ቤተሰቦችሽም ደግሞ እምቢ ካሉ ጠልፌም ቢሆን ወስድሻለሁ። በሽታ ይለጠፈ እጎዳብሻለሁ። አሁን ግን እንደ ተጨንቄ ሰርቼ መብላት አለብሽ። አሁን ወጥመድ ውስጥ ገብተሻል ወይዘሪት ኤሚ። በሰላም ነው ሰላም ሳትለኝ የገባው። እኔ ግን እንዳንተ አይደለሁም። ቡና ይዤ ልመጣው። ቆይ ግን በመጀመሪያ ቡናውን ያፈላው ማን ነው? ያንቺ ነው? ለምን እንደዚህ አልክ? ነው ወይስ ላለቃ ቡና ሳፈላ ተደብቀህ ታይኝ ነበር? ባይሽ ችግር አለው? ችግር አለው? አዎ ችግር አለው። ቆይ እኔ መከታተሉ ለምን አስፈለገ? ታውቂያለሽ፣ አንዳንዴ በናውም ቀናበታለሁ። እንዴት? እሱ እድለኛ ብዙ የሚወደውና የሚያስብለት ሰው አለ። አንተስ የለህም? እኔን ከአባቴ ውጪ ማንም የሚያስብልኝ ሰው የለም። ታውቂያለሽ፣ የወለደችኝ እናቴ እንኳን ፍቅሯን ለማሳየት ፈቃደኛ አይደለችም። አይ እንደዚህ ብለህ እንኳን አትደምድም። ባለፈው ውጭ ያደርክ ጊዜ እንዴት እንደተጨነቀች እኔ ራሴ አይቻለሁ። ካልሽ ግን እሷን ላለማየት እዛ ቤት መግባት አስጠልቶኝ ነበር። ግን ምን ያደርጋል፣ ጋሽ ሌኩን አስገድደው ነው ያስገቡኝ። እሳቸው ናቸው ማለት ነው ወደ ቤት የመለሱ? ይልቅ ከናሁም ጋር ስለታረቃችሁ በጣም ነው ደስ ያለኝ። መጀመሪያውኑ በማያገባኝ ነገር ውስጥ ነበር የገባሁት። አንተ እኮ ልክ ነበርክ ዳግም። እኔም በአንተ ቦታ በሆን ኖሮ ተመሳሳይ ነገር ነበር የማደርገው። ቢያንስ እንኳን አንቺ ብታደርጊው ምክንያት ይኖርሽ ነበር። ምን አይነት ምክንያት? ለአምራን ያለሽን ጥላቻና ለናውም ያለሽን ፍቅር ልበልሽ? ያማል እንዴ? ቆይ እንዴት ነው የምታስበው? አየሽ አይደል፣ ያውኑን እንዴትሽ ራሱ ትክክለኛ ንግግር እንደሆነ ማሳመኛ ነው። እባክህ ዳግም የማይመስል ነገር አታውራ። ይልቅ ስራህን ረስተዋል። ዛሬ አታስተምረኝም እንዴ? የቢሮውን ትምህርት እኮ ጨረስን። አሁን የሚቀረን የውጪ ነው። ስለዚህ የውጪውን ነው ማስተምርሽ ማለት ነው። ለእኔም አሪፍ አጋጣሚ ነው። ከናውም ጋር በተጣላው ቁጥርና ቢሮ በቀረው ቁጥር የአንቺም ትምህርት የሚቀረው ነገር ይስተካከላል ማለት ነው። ዳግም እየቀለድኩኝ እኮ አይደለም፣ ቁም ነገር ነው እያወራሁት ያለሁት። ጋሼ እኮ ናቸው ቤትና ቢሮ እንዳስጠናሽ የነገሩኝ። ቤትሽ እንዳልመጣ ከፈለግሽ ደግሞ ምሳ እየበላን ላስጠናሽ እችላለሁ። ወይ ይሄ ምሳ ግብዣ ሆነስ ፈረደበት። ቆይ ለምንድን ነው ግብዣዬን የምትንቂው? እንዲህ ከፍቶኝና ጠፍቼ ስመጣ አሁንም ግብዣዬን ትንቂዋለሽ? አትቀበኝ? እሺ በቃ ዛሬ እንበላለን። የምርሽን ነው? ምን ነው ደስ አለ? ምሳ ብቻ እኮ ነው እንበላለን ያልኩ። ይልቅ ከቢሮ ብዙ መራቅ የለብንም። ችግር የለውም። አንቺ ብቻ እሺ በይኝ እንጂ የትም ይመችኛል። ቆይ ከኔ ጋር ምሳ መብላት ነው እንዲያስደስትህ? ምን ሆነሻል? ምሳ ተብሎ እኮ ነው እራት የሚባለው። ሌላ ያልነገርኩሽ ነገር፣ ስትስቂ ልብ ቀጥ ነው የምታደርጊው። እንደዛ እንኳን አትበለኝ። ይልቅ አሁን ቡናህን ጠጣ። ቀዝቅዟል እኮ። ወይስ ድጋሚ አሙቀሽ ልታመጪው? በቃ እንዲያውም ስራህን ስራ። ምሳ ሰዓት ላይ እንገናኛለን። ቡናውስ? አንቺን ሳይ ብቻ በህይወት እንዳለው እንደሚሰማኝ ማን በነገርሽ?